ሰላም ለክሙ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው በፍቅሩ በርኅራኄው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወባሕቱም አዘዘነ እግዚአብሔር ከመ ይነሥሑ ኩሉ ሕዝብ በኩለሄ። ነገር ግን ሁሉም ሕዝብ ንስሐ እንዲገቡ እግዚአብሔር አዘዘን። እስኪ በሉ ነገር ግን በሉ እስኪ አይሰማም። ነገር ግን ሁሉም ሕዝብ ንስሐ እንዲገቡ ማን አዘዘን? እግዚአብሔር አዘዘን። ይህንን ቃል የምናገኘው በሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ ተጽፎ የምናገኘው ኃይለ ቃል ሁሉም ሕዝብ ምን እንዲገቡ ማን አዘዘ? ሰው አይደለም ያዘዘው፣ እግዚአብሔር ነው ያዘዘው። ሰው አስተዋዋቂ ነው፣ ሰው ተርጓሚ ነው፣ ሰው አስተማሪ ነው፣ ሰው መልእክት አስተላላፊ ነው። ትእዛዙ ግን የሰው አይደለም። የማን ትእዛዝ ነው? የእግዚአብሔር ትእዛዝ ነው። ምክንያቱም ቤተ ክርስቲያኗም ሆነ የክህነት አባቶች ከላይ እስከ ታች በአጠቃላይ ተልኳቸው ምን እንደሆነ በደንብ ይነግረናል። ምን እንደሆነ ተልኳቸው ምን መስራት እንዳለባቸው በዚህ መጽሐፍ ላይ እውነታውን ይነግረናል። ቅዱስ መጽሐፍ ስራቸው ምን እንደሆነ ማለት ነው። ከፓትርያርክ ጀምሮ እስከ ዲያቆን ድረስ ስራው ምን እንደሆነ በመጀመሪያ ከምንም በፊት ሊያስቀድሙት የሚገባቸው ስራ ምን እንደሆነ አስረግጦ ይነግረናል። ይሄ የመጽሐፍ ቅዱስ ክፍል ማለት ነው። በአንጻሩም ደግሞ የሚመናን ድርሻ ምን እንደሆነ በእምነት ስንኖር ምን መስለን መኖር እንዳለብን የዘወትር ስራ ልናደርገው የሚገባ ዋናው መሰረታዊ ቁልፉ ነገር ምን እንደሆነ የእኛንም ድርሻ ይነግረናል። ስለሁላችንም ስለሚመናንም ስለ ካህናትም ድርሻን አስቀምጦ ይናገራል። የሐዋርያት ሥራ የተባለው መጽሐፍ የሚጠቅመው ለዚህ ነው። ብዙዎቻችን የምናጠፋው የሥራ ድርሻችን አለማወቅ ነው። አንዱ ትልቁ አሁን በተለይ በዚህ ዘመን ላይ ያለብን ፈተና በስሙ ተቀምጠናል፣ ተኮፍሰን ተቀምጠናል። እንዲነጠፍልን እንዲጎዘጎዝልን ስማችን 24 ሰዓት እንዲጠራ የምንፈልግ ብዙዎች ነን። ክብር የምንፈልግ አቧቦ መባል የምንፈልግ ብዙዎች ነን። ግን ውስጣችን ሲፈተሽ ብዙዎቻችን ደግሞ ተልኳችን የማናውቅ ነን ማለት ነው። ከተልኮ ውጭ ተሰማርተን የምንወድቅ የምንነሳ ነን። ይሄንን ይነግራል መጽሐፍ ቅዱስ። አንዳንዱ ደግሞ ተልኮውን አውቆ ተረድቶ ግን ዋናውን ተልኮ የተሰጠውን ድርሻ ወደ ኋላ ብሎ ሌላ የማይጠቅም ነገር ላይ ተጠምዶ የሚኖር አለ። ዙሮ ሁለቱም ተጠያቂ ነው። እያወቀም የሚያጠፋው ሳያውቅ የሚያጠፋው ለምን ይጠየቃል ልንል እንችላለን። ማወቅ ግዴታው ነው። አቃሉ ጋር ናችሁ። እምነታችን ማወቅ ግዴታችን ነው አይደለም? እምነቱን ያዘንን ማወቅ መረዳትና መስራት ግዴታችን ነው አይደለም? ነው። ምክንያቱም ተጠያቂ አልጠፋም፣ ጠያቂ ካልጠፋ በስተቀር። ምክንያቱም ቤተክርስቲያን ከላይ እስከ ታች በየደረጃው ሹማ አስቀምጣለች። መልስ መስጠት ግዴታው ነው፣ ተቀምጦ ማለት ነው። ስራው ስለሆነ ማለት ነው። የኛ ባለመጠየቃችን እንጠየቃለን። እኛም ደግሞ ባለማስረዳታችን የሚገባንን የተሰጠንን ድርሻ ባለመወጣት እንጠየቃለን። ሁሉም ከጥያቄ ማምለጥ አይችልም።
ስለዚህ የካህናትን የሥራ ድርሻ ምን መስራት እንዳለባቸው ይነግረናል። እኛም ደግሞ ድርሻችን ምን እንደሆነ ከሁሉም አስቀድመን ልንሰራው የሚገባ ስራ ምን እንደሆነ በደንብ ያስረዳናል ማለት ነው። አሁን የፈለግነው ዛሬ ነው እንደዚህ አይነት መልካም ፈቃድ ስለ ንስሐ ሁል ጊዜ ይሰበካል። ግን ንስሐን በደንብ አድርገን ተረድተነው ወደ ተግባር ቀይረነዋል ወይ የሚለው ስንመለከት ግን የለም። ጆሮአችን ይሰማዋል፣ ወደ ተግባር ግን ማድረግ መቀየር አልቻለም። እዚህ ግቢ እንማራለን፣ ይነገራል፣ ይሰበካል ሁል ጊዜ። ውጭ ስንወጣ ግን የለም፣ አይምሯችን ላይ የለም፣ ስራ ላይ አይተገበርም ማለት ነው። ደግሞ ተልእኮ ዋናው የድነት መንገድ ምንድነው ሲባል ወደ ዋናው ወደ መሰረቱ ወደ ሥጋው ደሙ የሚያደርሰን ትልቁ የምሕረት በር ይለዋል ሊቁ ዲዮናስዮስ የተባለው ሊቅ። የምሕረት በር ምንድነው ከተባለ ንስሐ ነው የሚባለው። ምን ይባላል? የምሕረት በር፣ የተዘጋን በር መክፈት የምንችልበት መሳሪያ ምን ይባላል? ንስሐሰ አንቀጸ ምሕረት ይእቲ ለእለ ይሴፈዋ ይላል ሊቁ። ንስሐ ምንድናት ብላችሁ ከጠየቃችሁ ለሚያምንባት የምሕረት በር ናት፣ የተዘጋን በር ታስከፍታለች አለ። በኃጢአት የዘጋነው በር የሚከፈተው ንስሐ በሚባል ቁልፍ ነው። በምንድን ነው የሚከፈተው? በንስሐ ቁልፍ ነው የሚከፈተው። የተዘጋው በኃጢአት የተዘጋ በር ማለት ነው። የምሕረት በር የሚከፈተው በንስሐ ነው። ሊቁ ስለ ንስሐ ያን ይገልጻል። እና ንስሐ ሁል ጊዜ ይሰበካል። ከዮሐንስ መጥምቅ ጀምሮ እስካሁን ድረስ ንስሐ ግቡ የዘወትር ስብከት ነው። ይሰበካል፣ ይነገራል። ስንቱ ግን ንስሐ ገብቷል የሚለው ስንመለከተው፣ ስንቶቻችን ተግብረነዋል የሚለው ስንመለከተው ጥያቄ ውስጥ ነን ማለት ነው። ጌታችንም ንስሐ ግቡ እያለ ዮሐንስ ሰበከ፣ እሱም ራሱ ንስሐ እንዲገባ ሰበከ። በኋላ በዚያው ዘመን ራሱን የሚቃወሙ ሰዎች ከመካከል ከዚያው ከተማሪዎቹ ንስሐን የሚያንቋሽሹ ዝቅ የሚያደርጉ ጥቅም እርባና እንደሌለው አድርገው የሚያስቡ ሰዎች ስለነበሩ ምን አለ እመዋዕለ ዮሐንስ መጥምቅ እስከ ጊዜ ትትገፋ መንግስተ ሰማያት። ከዮሐንስ መጥምቅ ጀምሮ እስካሁን ድረስ መንግስተ ሰማያት ንስሐ ግቡ እያለ ይሰበካል፣ ትገፋለች። የእግዚአብሔር መንግስት የማን መንግስት? ማቴዎስ 11 ጀምሮ ስታነቡ ከዮሐንስ ጀምሮ እስካሁን ድረስ የእግዚአብሔር መንግስት ምን ትላለች አለ? ትገፋለች። ምክንያቱም ንስሐ የሚገባ ሰው ግቡና ውረሱኝ እያለች ገብቶ የሚወጣታ የእግዚአብሔር መንግስት ትገፋለች አለ። ንስሐ ገብቶ አለመውረስ የእግዚአብሔር መንግስት መግፋት ነው። ንስሐ ግቡና ውረሱኝ ትላለች፣ ግን ገብቶ የሚወርሳት እያጣች ትገፋለች አለ። ወግፏን ይትማሰጥዋ ይተዋረስዋ። የተገፉ ሰዎች ደግሞ ይወርሷታል፣ ይናጠቋታል፣ አዎ ይቀባበሏታል፣ ይገቡባታል ይላል። እስኪ በሉ ከዮሐንስ ጀምሮ በሉ እስኪ እስካሁን ድረስ የእግዚአብሔር መንግስት ንስሐ የሚገባታ ምን ትላለች? ትገፋለች። ግቡብኝ ግቡብኝ እያለች ንስሐ ግቡና ኑ እያለች የሚገባ ጠፍቶ ትገፋለች አለ። ነገር ግን በንስሐ የተገፉ ሰዎች ደግሞ ራሳቸውን ዝቅ አድርገው በአንባ ንስሐ ወደ እግዚአብሔር የተማጸኑ ሰዎች ደግሞ እነሱ ደግሞ ይናጠቋታል አለ። ገንዘባቸው አጥርቀው ይወርሷታል አለ። ይወርሷታል አለ። ልጅ የእናት አባቱን ሀብት እንደሚወረስ እንደሚናጠቅ ድርሻውን እንደሚወስድ ንስሐ የገቡ ሰዎችም የተዘጋጀችውን እግዚአብሔር አማናዊ አባታችን እውነተኛው አባታችን መቼም ቢሆን የማይክደን ዘላለማዊ ርስት የሚያወርሰን አምላካችን እግዚአብሔር አባታችን የሰጣቸውን ያችን እነሱ ተናጥቀው ይወርሷታል። ንስሐ ይገቡ። በንስሐ ምእመናንን የሚገፉ ካህናት ይወርሷታል አለ መተርጉማኑ። በንስሐ ምእመናንን የሚገፉ አይ ይህን ያህል ስገድ፣ ይህን ያህል ጸልይ፣ ይህን ያህል መጹት፣ ይህን ያህል ወደ እግዚአብሔር አልቅስ ብለው ሰውን በንስሐ የሚገፉ ካህናትና በንስሐ የሚገፉ በንስሐ ራሳቸውን የሚጎዱ ሰዎች እነሱ ይናጠቋታል አለ። ነገር ግን ብዙዎች ይገፏታል። ንስሐ እንገባለን ብለው ንስሐን እየራቁ ነው። ሐዋርያው ቅዱስ ጳውሎስ ያስተማረው ሲላስ የሚባለውን ከ12 ደቀ መዛሙርት አንዱ ተከታዩ ተማሪው ነው። ማለትም የክርስቶስ አርዲት ተማሪዎች ናቸው። ሐዋርያትም ተማሪዎች ናቸው። በክርስቶስ ትምህርት ነበሩ። ከክርስቶስ ትምህርት ቀድመው ደግሞ የዮሐንስ ደቀ መዛሙርት ነበሩ። ዮሐንስ ያላስተማረው የክርስቶስ ተማሪ የለም። ቀድሞ ዮሐንስ ስለሰበከው ይገኛል። አካልባናችሁ ቀድሞ ማን ስለሰበከ? ከክርስቶስ ቀድሞ ወንጌል የሰበከው ማን ነው? ዮሐንስ መጥምቁ ነው። በዮሐንስ ጉባኤ ላይ ሁሉም ሐዋርያት ነበሩ። ክርስቶስ ወደ ሐዋርያነት የመረጣቸው
ወደ 70 አርድእትነት የተመረጡት ቅዱሳት አንስት የምንላቸው 120 ቤተሰብ የክርስትና የሐዲስ ኪዳን መሰረት የሚባሉት ሁሉ ከዮሐንስ ተማሪነት ወደዚህ መጡ ናቸው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 35 ላይ ስታነቡ የዮሐንስ ሁለቱ ተማሪዎች ወደ ክርስቶስ ሄዱና ከክርስቶስ ጋር ዋሉ ይላል። አብረን እንደር ብለው ሄዱ፣ በዚያም ዋሉ። እስከ 10 ሰዓት ድረስ ከክርስቶስ ጋር ከዋሉ በኋላ አንዱ ተመልሶ ወደ ዮሐንስ ጉባኤ መጣ። ወደ ዮሐንስ ሲመጣ አንዱ ግን በዚያው የክርስቶስ ተማሪ ሆኖ ቀረ ይላል። ያ ማለት እንድርያስ ነው ይላል መጽሐፍ ቅዱስ። እንድርያስ የሚባለው ሐዋርያ የመጀመሪያው የክርስቶስ ተከታይ የመጀመሪያው የክርስቶስ ተማሪ እንድርያስ ይባላል። ማን ይባላል? እንድርያስ ይባላል። ለመጀመሪያ ጊዜ በዚህ ምድር ላይ ክርስቶስን ክርስቶስ ብሎ የሰበከው ሐዋርያ እንድርያስ ነው የሚባለው። ክርስቶስ የሚለውን ስም ለዓለም ያስተዋወቀ ለወንድሙ ለጴጥሮስ የሰበከ እንድርያስ ይባላል። ረከብናሁ ለመሲህ አለው። እነሆ እኔ ዮሐንስ ተማሪ ነበርኩ፣ አሁን ወደ መሲሁ መጥቻለሁ አለው። ማሲያስ በዕብራይስጡ መሲህ በአረበኛው ክርስቶስ በግሪኮ በግዙ ንጉሥነ የነፍስና የሥጋ ገዥ ማለት ነው። ስለዚህ እሱን አገኘ ነው ብሎ ለጴጥሮስ ለወንድሙ ያስተዋወቀው የመጀመሪያው የክርስቶስ ተማሪ እንድርያስ ይባላል። ከዚያም በኋላ ነው ጴጥሮስን ጠራው። ጴጥሮስን መጣ፣ ተከተለ። ክርስቶስ ጴጥሮስን አስከተለው። ከዚያ ዮሐንስ፣ ያዕቆብ፣ እዚያ ፊልጶስ፣ ናትናኤል እያለ ይቀጥላል። ሌሎችም ሐዋርያት ተጠሩ እዚያ በኋላ። ሁሉም ግን በዮሐንስ ጉባኤ ላይ ሰምተዋል ትምህርት። ከነዚህ ከአርድእት መካከል ሲላስ የሚባለው ከ12 ከ70 አርድእት አሁንም ቅዱስ ጳውሎስ እነኚህ ሁለቱም ሐዋርያት ወንጌል እየሰበኩ በተለያየ ሀገር ይዞሩ ነበርና ብዙ ፈተና እየገጠማቸው ፈተናው ድል እያደረጉ ያልፉ ነበር። ስለ ወንጌል ያልተቀበሉት መከራ የለም። ስለ ወንጌል እና በዚህ በ17ኛው ምዕራፍ ላይ ወሆሩ ይልና እነ ቅዱስ ጳውሎስና አሁን ሲላስ ጋር ሆኖ ጳውሎስ አንፊጶል የሚባልና ዋጶሎጊያ በሚባሉ አይጉር ሄዱ ይላል። ወበፁ ተሰሎንቄ፣ በዚያም አልፈው ወደ ተሰሎንቄ ወደሚባለው ከተማ ደረሱ። ወሃሎ ምኩራብ አይሁድ፣ በዚያም የአይሁድ ምኩራብ ነበረ። ይሄ የአይሁድ ምኩራብ ማለት አይሁድ አምልኮ የሚፈጽሙበት ማለት ነው። ኦሪተ ሙሴ ትንቢተ ነቢያት የሚነበብበት የሚተረጎምበት፣ አይሁድ ሥርዓተ አምልኳቸውን የሚፈጽሙበት ነበረ ይላል። እንግዲህ ይታገሉ የነበረ ከሶስት አይነት ህዝብ ጋር ነበር ሐዋርያት። ንስሐ ግቡ፣ ተቀበሉ ክርስቶስን፣ በክርስቶስ እመኑ፣ አለበለዚያ ድነት የለም እያሉ ከሶስት አይነት ሰዎች ጋር ህዝቦች ጋር ይታገሉ ነበር። አንደኛው አይሁድ ናቸው፣ ሁለተኛው አሕዛብ ናቸው፣ ሶስተኛው አረማውያን ይባላል። ስንት አይነት ናቸው? አንደኛው እነማን ናቸው? አይሁዶች ናቸው። የአይሁድ እምነት ይወርዳል ይወለዳል የሚለውን የነቢያትን ትንቢት ያምናሉ። በነቢያት አባቶችም ያምናሉ። በእነ አብርሃም ያምናሉ። የአብርሃም ልጆች ነን ይላሉ። ዓለማት ሳይፈጠሩ ዓለምን ፈጥሮ እግዚአብሔር አለ ብለው ያምናሉ። ያ ግን ይወርዳል ይወለዳል የተባለው መሲህ ክርስቶስ ሲወለድ ግን አልተወለደም ብለው ካዱት ማለት ነው። ትንቢቱን ተቀብለው ፍጻሜውን ያልተቀበሉ አዲስ ኪዳኑ ማለት ነው። አያችሁ፣ ዓለምን ወርዶ ተወልዶ ያድናል የሚለውን አዋጅ ያንን ዜና ተቀብለው ወረደ ተወለደው የሚለውን ምስራችን ያልተቀበሉ እነኚህ ናቸው ማለት ነው። አይሁድ የምንላቸው ኦሪት ላይ ቁመው የቀሩ መሲህ ክርስቶስ ያመለጣቸው ከዲነት ውጪ ሆነው የቀሩ ማለት ናቸው። አይሁድም እነኚህ የሐዋርያት ፈተና ነበሩ። ንስሐ ሲሰበክ ንስሐ ሰው እንዳይቀበል ወደ ክርስቶስ እንዳይመጣ የክርስቶስን የማዳን ሥራ ዓለም እንዳይቀበለው ትልቁ እንቅፋት እነኚህ ነበሩ። ሕጋችን ኦሪት ነው፣ ወንጌልን አንቀበልም ለማለት ማለት ነው። አባታችን ሆይ በሰማያት የምትኖር የሚለውን ጸሎት ላለመጸለይ አባታችን አብርሃም ነው ይሉ ነበር። ምክንያት ይደረድራሉ ክርስቶስን ላለመቀበል። በዚህ መንገድ ድነት አልፏቸዋል ማለት ነው። አንደኛዎቹ እነኚህ ናቸው ለሐዋርያት ትምህርት ፈተና የነበሩ፣ ለክርስትና እምነት ፈተና የነበሩ በጊዜው። ሁለተኛዎቹ አሕዛብ ናቸው። አሕዛብ የምንላቸው በሮማ ሀገር የሚኖሩ በገላትያ ሀገር የሚኖሩ ይሄ ሰባቱ ዮናናውያን ይባላል በመጽሐፍ ቅዱስ ትርጓሜ። ሰባቱ ዮናናውያን ሀገሮች የሚባሉ የአውሮፓ የምንላቸው አካባቢዎች አጠቃላይ በዚያ ዛሬ ስማቸው ተቀያይሯል። ጠቅላላ የመካከለኛው ምስራቅም መጽሐፍ ቅዱስ ጋር በአብዛኛው አይገናኙም፣ ተቀያይሯል። ግን ዮናናውያን የሚባሉት ሰባቱ ሀገሮች በአውሮፓ ውስጥ ያሉ ሀገሮች ናቸውና በእነኚህ መካከል በአብዛኛው አሕዛብ ናቸው። አሕዛብ ማለት ደግሞ
እንጨቱን ጠርበው ያቆማሉ። የድንጋይ ሐውልት ይሰራሉ። እንጨቱንም ድንጋዩንም የሚያመልኩ ለዚያ መስዋዕት የሚያቀርቡ በአጠቃላይ በፍጡር የሚያመልኩ ማለት ነው። ፈጣሪ ተተው ከቃሉ ጋር ናቸው። ምን የሚያመልኩ እንጨቱን ድንጋዩን የሚያመልኩ ለእንጨት ለድንጋይ መስዋዕት የሚያቀርቡ እንደዚህ አይነት ነገር ከንቱ ኑሮ የሚኖር ፍጡር የሚያመልኩ ማለት ነው። ኤርሚያስ እንደዚህ አይነቶቹን ዘያመልክ በፍጡር ርጉም ሞቱ ይላቸዋል። በፍጡር የሚያመልክ የተረገመ ነው። ከቃሉ ጋር ናቸው። በምን የሚያመልክ ፈጣሪን ትቶ እንጨትና ድንጋይ የሚያመልክ ማለት ነው። ጣራና ግድግዳ የሚያመልክ ከሆነ ባህርና የብስ የሚያመልክ ከሆነ እንስሳቱን አራዊትን የሚያመልክ ከሆነ የተረገመ ነው። ይህን ሁሉ የፈጠረ ማን ስላለ? አዎ ከሱ ውጭ አምልኮ ሊመለክ የሚችል ምንም ስለሌለ ማለት ነው። በዚህ መንገድ ገስጿቸዋል እነኚህ። ስለዚህ አይዛብ ማለት እነኚህ ናቸው። እንጨቱን ድንጋዩን ባህሩን የብሱን የሚያመልኩ ከፈለጉም ደግሞ ንጉሠ ነገሥት የቄሳርን ሐውልት አቆመው የፈረሰ የበሰበሰ አገር መሪ ዓለም መሪ እሱን የሚያመልኩ ለዚህ ሐውልት የሚመረከኩ እነኚህ ከንቱ እምነት ያላቸው አይምሯቸውን ለማይረባ ነገር የሰጡ ናቸው አሕዛብ የምንላቸው። ሶስተኛዎቹ አረማውያን የሚባሉ ናቸው። ከቃሉ ጋር ናቸው። አንደኛ እነማን ናቸው? አይሁድ። ሁለተኛ እነማን ናቸው? አሕዛብ። ሶስተኛ እነማን ናቸው? አረማውያን። አረማውያን የሚባሉ ደግሞ እንጨትም አያመልኩም፣ ድንጋይም አያመልኩም፣ ባህርም አያመልኩም፣ የብስም አያመልኩም፣ እግዚአብሔርንም አያመልኩም። ታዲያ ምን ያመልካሉ? የላቸውም አምልኮ። እንዴት ይኖራሉ? ይመሻል፣ ይነጋል፣ ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። ይሄ ደግሞ እንስሳዊ ባህሪ የሚባለው ማለት ነው። ከቃሉ ጋር ናቸው። እንደው መብላት ዝም ብለን መብላት፣ መጠጣት፣ መምሸት፣ መንጋት ከሆነ ያ መቼስ ከሰውነት ውጭ መሆን ነው አይደል? አይደል? እግዚአብሔርን የማያመልኩም ምንም ያመልኩትም ነገር የላቸውም። ይበላሉ፣ ይጠጣሉ፣ ይመሻል፣ ይነጋል፣ ይዳራሉ፣ ይኖራሉ። ይሄ ደግሞ እንስሳዊ ባህሪ ነው። እንስሳ ነው እንደዚያ ዝም ብሎ ሳር ሲያገኝ ይበላል፣ ይጠጣል፣ ያገኘውን ነገር ይመሻል፣ ይነጋል፣ እንደዚያው ሞቱ ሲሞታ ይሞታል። በተለያየ ምክንያት ሞታልና ይሄ እንስሳዊ ባህሪ የሚባሉት ይሄንን የሚከተሉ አረማውያን ይባላሉ። ከአይሁድም ከአሕዛብ የሚለዩ ናቸው። ከዚህ ዓለም ጋር ሐዋርያት አባቶቻችን ይጋደሉ ነበር። ያለ አምልኮ የሚኖሩ ከእንስሳዊ ባህሪ ሰው ነው ተፈጥረው ወደ እንስሳዊ ባህሪ ራሳቸውን የቀየሩ አረ ሰማይና ምድር የፈጠረ እግዚአብሔር አለ። እሱም ደግሞ ከሰማይ ወርዶ ከድንግል ተወልዶ ዓለም ድኗል። አልሰማችሁም? በመስቀል ተሰቅሎ ተገርፎ በግርፋቱ ግርፋታችን አርቋል። በሞቱ ሞታችንን አጥፍቶልናል። ዓለምን ይውጥ የነበረ ያ ሲኦል ተበርብሮ እርቃኑን ቀርቷል። ዲያብሎስ ዓለምን ያሰረ ዲያብሎስ ታስሯል። ነፃ ወጥተናል። ጌታችን ሞትና መቃብር ድል አድርጎ ተነስቷል። እርሱን ነው የምንሰብከው፣ እመኑ። ከእንስሳዊ ባህሪ ወጣቸው ለክርስቶስ ራሳቸውን ስጡ። እነኚህ ጋር ይታገላሉ። እንስሳዊ ባህሪያችን ይቀጥል ብለው የሚታገሏቸው አሉ። እሺ ብለው ወደ ክርስቶስ የመጡ አሉ። አይሁዶቹም እዚያው ቆመው የቀሩ አሉ። አይ ልክ ነው መሲህ አድኖናል ብለው በቀመረ ነቢያት የተቀበሉና የመጡ አይሁዶችም አሉ ወደ ክርስትና። አሕዛብም ደግሞ ከእንጨትና ከድንጋይ ወደ አምልኮተ እግዚአብሔር የመጡ አሉ ማለት ነው። ግን ይፈትናቸው የነበረ የነውና ወደ አይሁድ ወደ ተባሉት ነገዶች አምልኮት የሚፈጽሙበት ቦታ ወደ ምኩራብ ሄዱ። ወዋ ጳውሎስ አብየሆሙ በከመ ያለምድ እንደለመደው ጴጥሮስ ጳውሎስ ወደ እነሱ ገባ ሊያስተምራቸው። ወነበር የተዋቀሰሙ 3 ሳምንት መጻሕፍት ከመጻሕፍት እየጠቀሰ 3 ሳምንት ተከራከራቸው ይላል። ቃሉ ጋር ናቸው። ስንት ሳምንት ገባና አይሁድ ጋር ተከራከራቸው። በነገራችን ላይ አይሁድ ጋር መከራከር እንደዚህ እንደ መንገደኛ መናፍቅ አይደሉም። አይሁድ በዚህ ምድር ላይ በጣም የረቀቀ አይምሮ ያላቸው፣ በጣም ለመከራከር በእነሱ ልክ ርቆ መሄድና ደክሞ መማር በጣም መራቀቅ ይጠይቃል። አይሁድን ምን ለማለት ለመከራከር ማን እንደ ጳውሎስ እነሱን ተከራከራቸው። አያችሁ ምኩራባቸው ገብቶ ለዚያው ተከራከራቸው ይላል። እንደው መጻሕፍት ለሚለው ከመጻሕፍት እየጠቀሰ ኢሳይያስ ሲሉት አዎ ይላቸዋል። እነሱ ኢሳይያስ አንድ ቢጠቅሱ 4 ጠቅሶ እሱ ያብራራዋል። አያችሁ ኦሪተ ሙሴን ሲተነትነው በኦሪተ ሙሴ ይራቀቃል፣ ይተረጉማል። ምክንያቱም ከነሱ በላይ የገማልያል ተማሪ ነውና ኦሪተ ሙሴን እንደ ጳውሎስ አይሁድ ያውቋል። ግን ለሌላው ግን ያስፈራሉ፣ ያስጨንቃሉ። በጣም የተማሩ ናቸው፣ የተመራመሩ ናቸው። በጳውሎስ ልክ ግን አይሆንም። እሱ አዋህዶታል፣ ብሉይና ሐዲስን አዋህዶታል። በአንድ አይን አይደለም ወደ እነሱ ቤት የሚገባው፣ በሁለት አይን ይገባል። ብሉያትን ሐዲሳትን ይዞ ወተት ብቻ ይዞ አይገባም። አዲስ ኪዳንን ብቻ
ማርን ጨምሮ ነው ብሉይ ኪዳን። ማርና ወተት የተባለው ብሉይና ሐዲስን ጠንቅቆ ያውቃልና ጥንቅቅ ያለ ነገር ይዞ ይገባ ነበር ወደ እነሱ። ተከራከራቸው ከመጻሕፍት እየጠቀሰ 3 ሳምንት ሙሉ በመኩራባቸው እየተገኘ ተከራከራቸው። ለምን እኛ መሲህ አንቀበልም? እሱ ደግሞ ተቀበሉ። መሲሁ መጥቷል፣ ሌላ መሲህ አትጠብቁ። ወደፊት የሚመጣው ሐሰተኛ መሲህ ነው። አሁን ግን የመጣው እውነተኛው መሲህ ነው። እነሆ ድንግል ተወልዳለች፣ ሌላ ድንግል አትመጣም ከዚህ በኋላ። ከድንግል መሲህ ተወልዶ ዓለምን አድኗል። ዓለምን አድኗል። ይህንን ተቀበሉ። የጳውሎስ ክርክር ይሄ ነበረ እና ከመጻሕፍት ይጠቅስ ነበረ። ብሉያት እንዲህ ብለዋል፣ ኢሳይያስ እንዲህ ብለዋል። እነሆ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ ማን ይባላል? አማኑኤል ይባላል። ትርጓሜው ምን ማለት ነው? እግዚአብሔር ከኛ ጋር ነው ብሎ አባታችን ኢሳይያስ ተናግሯል። ያን ተቀበላችሁ መሲህ አማኑኤል ሲመጣ እንዴት አትቀበሉም? እየጠቀሰ ይከራከራቸው ነበር። ኦሪት ሙሴን ይጠቅስላቸዋል። የኢሳይያስ 7:14 ላይ ያለው አማኑኤል የሚለው ትርጓሜ ይሄን ይጠቅስላቸዋል። ኦሪት ሙሴን ደግሞ ኦሪትን ከኛ በላይ ልክና መጠኗን የሚያውቅ ማን አለ ብለው ጳውሎስን ሲከራከሩት ጳውሎስ ምን ይላቸው ነበር? ኦሪትንማ ታውቋታላችሁ፣ ግን ትርጓሜዋን አላገኛችሁትም። ትርጓሜው የኦሪቱ ትርጓሜ ክርስቶስ ነው፣ ተፈጽሟል። ሌላ መሲህ ክርስቶስ አትጠብቁ አላቸው። በዚህ በኦሪት ሙሴ ኦሪት ዘልደት ወይም ዘፍጥረት በተባለው መጽሐፍ ላይ 49 ቁጥር 6 ላይ ስታነቡ ባረኩ ያዕቆብ ለይሁዳ ወልዱ፣ ያዕቆብ ከልጆቹ ሁሉንም ባረካቸው። ነገር ግን ደግሞ ይሁዳን ጠራውና እጆቹን ከራሱ ላይ አስቀመጠና ባረከው፣ መረቀው። እንዲህም አለው ሃሎ ንጉሥ ዘይወፅም እንዴከ፣ ካንተ ንጉሥ ይወጣል፣ ንጉሥ ይወለዳል። ዘይሐጽም በወይን ልብሶ፣ እነሆ ካንተ የሚወለደው ንጉሥም ልብሱን በወይን ያጥባል ብሎ ተናግሮ ነበር። ካንተ ምን ይወለዳል? ንጉሥ ይወለዳል። ያ ንጉሥ ልብሱን በምን ያጥባል አለ? በወይን ያጥባል። ያ ንጉሥ ክርስቶስ ነው። ንጉሡ ክርስቶስ ነው አለ። የሰማይና የምድር ፈጣሪ ገዥ፣ ፈጥሮ የሚገዛ ብቸኛው ገዥ ንጉሡ ክርስቶስ ነው አለ። ይሄን ነው እየተረጎመ ያስተምራቸው። ኦሪትን እንዲህ ተርጉም ልንገራችሁ፣ አልገባችሁም። ቢገባችሁ ኑሮ መሲሁ መጥቷል። ያ ከይሁዳ ይወለዳል፣ ከዳዊት ዘር ከአብርሃም ዘር እየተባለ የተነገረው ንጉሡ ክርስቶስ ተወልዷል። ልብሱን በወይን ያጥባል አለ። ወይን ደሙ ነው። ምእመናን ናቸው ልብስ የተባሉና ዋልባሲሁሰ ለክርስቶስ ምእመናን ደሞንቱ ይላልኩ። አዎ የክርስቶስ ልብሶች እነማን ናቸው? ምእመናን ናቸው። የንጉሡ ክርስቶስ ልብስ እኛ ነን። ደግሞም በወይን ያጥባል ማለት ልብሱን በደሙ ያነጻል አለ። ምን ማለት ነው? በማን ደም ነው የተቀደስነው? አመስግኑት። እዚህ በክርስቶስ ደም ነው ዓለም የተቀደሰው። ወይን የክርስቶስ ደም ነው። ወይን የተባለው አለ ያ ተተርጉሟል አለ። በወይኑ አጠባለ፣ እኛን አነጻን፣ ልብሶቹን ቀደሰን እኮ አለ። ለየን እኮ አለ። ከአሕዛብነት ከአረመኔነት ከእናንተም ከአይሁድነት ለየንና ቀደሰን፣ ቅዱስ ሕዝብ ነን። ስለዚህ ኑ ወደዚህ ተመለሱ እያለ ተከራከራቸው። መጽሐፈ ብሉይን ወይም ብሉይ ኪዳንን እየጠቀሰ ነገራቸው፣ አስተማራቸው። ወይ ፈክሩሎሙ ይተረጉምላቸው ነበር። ወአበጽ ከመሂ ይትቀተል ክርስቶስ ወከመሂ ተሳ እሙታን ዘይቡ ውቱ ኢየሱስ ክርስቶስ አነ ነገርኩክሙ። አስቀድሞ ናሁን አርግ ኢየሩሳሌም፣ በወንጌል ወደ ኢየሩሳሌም እንወጣለን። ወይ ዝንጎለ ወልደ ጓለሚያው እኔን የሰው ልጅ ይይዙኛል፣ ወይ ሰቅሉ ወይ ሰቅሉኛል፣ ይቀትሉ ወይ ይገሉኛል፣ ይቀብሩኛል፣ በሶስተኛው ቀን እነሳለሁ ብሎ የተናገረ እሱ ተነስቷል። ምን ብሏል? ተነስቷል። ይህንን እውነታ ነው የምንሰብካችሁ አለ። ይህንን ነው የምንነግራችሁ አለ። አስቀድሞ የተነገረው የነቢያት ትንቢት ተፈጽሟል እያለ ይህን ሁሉ እየጠቀሰ ጳውሎስ ይከራከራቸው ነበር። ወቦም ውስጤቶሙ ወለአምኑም፣ ከዚያም መካከል ያመኑ ነበሩ። እሱ ሲያስተምራቸው ልክ ነህ፣ ገብቶናል፣ ተረድተናል፣ ለካ ድነት አልፎናል፣ አሁንም እንደርስበታለን፣ በአንተ ትምህርት አምነናል ብለው ከሁሉም የተከተሉ ነበሩ። ወተለወሙ ለጳውሎስ ወለሲላስ፣ ሲላስና ጳውሎስ የተከተሉ ከአረማውያንም ከአይሁድም ከአሕዛብም እነሱን የተከተሉ በክርስቶስ ያመኑ ሰዎች ተፈጠሩ ይላል። አያችሁ 3 ሳምንት ምግብ ሳይበላ ምኩራባቸው ውስጥ ገብቶ ተከራክሮ ምኩራቡን ባዶ አስቀረውና ወደ ክርስቶስ አመጣ። ክብር ለአባቶቻችን ነው። ያን ጊዜ ሌሎቹ ደግሞ ረበናት የሚባለው ነው። ረበናት ማለት መምህራን፣ መተርጉማን፣ ሕግ ተርጓሚዎች፣ አርቃቂዎች፣ የሚራቀቁ በቅጥነተ ሕሊና የሚራመዱ በጣም የራቀ አይምሮ ያላቸው ማለት ነው። እንደኛ ረበናት ቀላል አይደሉም።
ያንዳንዱን አረፍተ ነገር የሚተረጉሙ የሕግ ተርጓሚዎች ማለት ነው። ረበና ጸሐፍት የሚባሉ ደግሞ ዜና መዋዕል የሚዘግቡ ዘጋቢ ዜና መዋዕል የሚዘግቡ ሰዎች ዘጋቢዎች ናቸው። እነኚህ ሁሉ ደግሞ ነበሩ። እነኚህ ደግሞ በቀናት ነደዱ። እኛ ምን ተረጉምላቸው? ከኛ ውጭ አዲስ ትርጓሜ ምን አንጥተው ነው እሱ ምን አንጥተው ነው እነ ጳውሎስ እነ ሲላስ ህዝባችን ምኩራቡን ባዶ አድርገው ወደ ክርስትና የወሰዱት ህዝቡን ብለው ቀኑባቸው ይላል። ዋስተጋቡ ሰባ ምስያት የገበያ ሰዎችን ሰበሰቡ። ቢጸቁ ያን የክፉ ሰዎችን ጓደኞች ወበጽሁም ወደ እነሱም ደረሱ። ወክቡ አለ ሀገር እነሆ አገርን በጠበጡ ብለው ከሰሷቸው ይላል። ሀገር ምን አሉ? አው ምክንያቱም አረማውያንም ያ እንስሳዊ ባህሪያቸውን ቀይረው ወደ ክርስቶስ መጡ። የማዳን ስራ ተከተሉ። እነኛኞቹም አዳራሹ ባዶ ሆነ፣ ወደ ክርስቶስ መጡ። በደንብ ሲረዱ ሲገባቸው ኦሪት ሙሴ የሚያነቡት አልተተረጎመም ነበርና ተረጎመላቸው፣ አስተማሯቸው። መጡ ክፉ ሰዎችን ሰበሰቡና ሀገራችን ታወከ ብለው ያኤሶን ለሚባል ሰው ለዚያ ነገሩት። ወፈቀዱ አውጥቆም ሀበዝ ከህዝብም ነጥለው ሊያወጧቸው ፈለጉ። እነሱን ወሃጥሮም ሳብጎሙ እነሱ ባጧቸው ጊዜ ያኤሶን ለሚባለው ቢጹን ጓደኞቹንም እነሱንም ሰበሰቧቸውና ወሰዱጎሙ ሀበ መኳንንት ሀገር እንዘ ያወዩ እየጮሁ ህዝባችንን እያወቁ እያስቸገሩ ነው ይታሰሩን ይያዙልን ብለው ወደ ሀገር ገዦች ወሰዷቸው ይላል። ወደ የት ወሰዷቸው? ወደ ሀገር ገዦች ወሰዷቸው። ከዚያ በኋላ ምን አሉ መሰላችሁ? ሲከሷቸው እነዚህ ሰዎች ምንድነው የሰሩ ሲሏቸው ለቄሳር የሚዘመረውን ዝማሬ አዲስ አምላክ ኢየሱስ ለሚባል ዘመሩ ብሎ ነው የከሰቷቸው። ፈቃሉ ጋር ናቸው። ለማን የሚዘመረውን ዝማሬ? ለቄሳር ማለት የሮም ንጉሠ ነገሥት አገረ ገዥ ማለት ነው። አጠቃላይ ሉዓላዊት ሀገር ናት ሮም ይታወቃል። በዚያ ዘመን የዓለም መሪ ነው ቄሳሩ። በየትኛውም ዓለም አሁን በየክልል በየሰፈሩ ሰው እንደሚሻሻው እንደዚያ ዓለም ክልል ነበረች ለቄሳር ማለት ነው። ዓለም በሙሉ ክልል ናት። አንተ ጲላጦስ እዚህን ሄሮድስ እዚህን ብሎ የሚሾምባት ማለት ነው። ዓለም በሙሉ በመዳፉ ያለች ናት። ስለዚህ ለሱ ጧት ማታ የሚዘምሩ ሰዎች ነበሩ፣ ለፍጡር ማለት ነው። የሚንበረከኩ ቅድም እንዳልኳቸው ሳይሞት ገና ሐውልት አቆመው ለሱ የሚሰግዱ የሚንበረከኩ ብዙዎች ነበሩ። አይ ሐውልቱን ብታመልኩት ሐውልቱ አይሰማም፣ አይናገርም፣ ጆሮ የለውም፣ አፍ የለውም፣ የሚሰማው የሚናገረው ነገር የለም፣ ከንቱ ነው። ንጉሠ ነገሥቱም ነገ ይሞታል፣ መቃብር ውስጥ ይገባል፣ ድንጋይ ይጫነዋል፣ ፈርሶ በስብሶ ወደ ትቢያ ይቀየራል። መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መቃብር ረግጦ የተነሳው ንጉሠ ነገሥት ክርስቶስ አለ፣ እሱን ተከተሉ አሏቸው። ክብር ለመድኃኒዓለም ይሁንና እሱን ተከተሉ አሏቸው። እነኚህ ፍጡራን ናቸው። ነገ ተጠቅለው እጅግራቸው ታስሮ ባቡጀዴ ተጠቅለው መቃብር ይወርዳሉ። ተዋቸው እነሱን። ይልቁንስ ሞትን ድል ያደረገውን ሞታችንን የዋጠውን ያጠፋውን እርሱን ክርስቶስን ተከተሉ። ይሄን ነው ለዚህ ነው ምን ዘምረው አሉ ነው ሳያቸው። ለማን ነው ምን ዘምረው? ሞት የሌለበት በባህሪው በስጋ የሞተ ሞትን ድል ያደረገ የተነሳ ማርገ መላእክትን እንደ ጫማ ተጫምቶ የነፋሳትን አውታር እንደ መሰላል እየረገጠ ደመናትን እንደ ትቢያ እያተነነ በክብር ሰማየ ሰማያት በመላእክት ዝማሬ ያረገውን በአባቱ ቀኝ የተቀመጠውን ክርስቶስን እንሰብካለን አለ። ክብር ለሱ ይሁን። ንጉሳችን እሱ ነው አለ። ለዚህ ለሱ ነው መዝሙሩ የሚገባው እንጂ ለቄሳሩ አይደለም፣ ለሚሞት አይደለም፣ ለፍጡሩ አይደለም፣ ለሱ ፍርድ ለሚያዛባው አይደለም፣ የተስተካከለ ፍርድ ለሌለው ለዓለም መሪ አይደለም። ዝማሬ የሚገባው አይነት የሚቆምለት ለሰማያዊው ነው። እንከን የሌለበት በፍርድ በማንም ላይ የማያዳላ አያችሁ፣ በደላላ በገንዘብ በጉቦ በጎሳ በሰፈር በመንደር በዘመድ አዝማድ የማይፈርድ እውነተኛ ፈራጅ በሰማይ የሚኖር የድንግል ማርያም ልጅ ማነው? እሱ አመስግኑት። ክብር ለስሙ ኢየሱስ ክርስቶስ ነው። ስለሱ ነው ለሱ ነው የዘመርነው። አሁንም ዝማሬያችንን እንቀጥላለን እንጂ ቄሳርን ፈርተን የክርስቶስ ዝማሬ አይቀርም አሏቸው። እውነታው ይሄ ነው። አያችሁ አባቶቻችን ዓለም ጋር ዓለምን እንዴት አድርገው እንደተዋጉት አስቡት። እንደዚህ ነው የተዋጉት። ቅድም ያልኳችሁ ነገር ነው። ምንድነው የኛ ድርሻ?
ምንድነው የክህነት ድርሻ? ምንድነው በቤተ ክርስቲያን መሾም የስልጣን ድርሻው ምንድነው ከተባለ የተነጠፈ ወንበር ላይ ቁጭ ማለት አይደለም፣ ስልጣኑ ነው። እሾህ ከሆነ ዓለም ጋር መዋጋት ነው። አያችሁ ስልጣኑ በምድር ላይ ያለ ማንኛውም ለክርስቶስ ክብር የማይሆነው ነገር ሁሉ መዋጋት፣ ያንን ድል አድርጎ ወደ ክርስቶስ ማንጣት። አያችሁ የደነደነ ልብን ማቅለጥ ማለት ነው። በጊዜውም ያለ ጊዜውም ሲመችም ሳይመችም ስለማን መቅናት ነው? ስለ ክርስቶስ መቅናት፣ ቀናኢ መሆን። ይህንን ነው የሚያስረዳ። ከዚያ በኋላ ወቡ አይሁድም ወደ እነሱ ገቡ። ወደ ተሰሎንቄ ጉዞ ጀመሩ ሐዋርያትም ወተወፉ ቃሉም በኩሉ ትፍሲት በፍጹም ደስታ ቃላቸውን ተቀበሏቸው። ሁሉ አሚራ ያሐስሱ በውስተ መጻሕፍት ለመከመው ውእቱ። ይሄ እነሱ የሚያስተምሩት በመጽሐፍ የተጻፈ ነው አይደለም ብለው መጻሕፍትን መመርመር ጀመሩ። እስኪ መጽሐፉ እንደገና እንመርምረው አሉ። እኛ እስካሁን ድረስ መጥቷል መሲሁ ሲሉን እኮ አልመጣም እያልን ስንቃወም ነበረን። ለካ የኛ መምህራን ትክክል እውነቱን አልነገሩንም። ቀመሩ አልቆናል፣ ተፈጽሟል። ለካ ነቢያት የተናገሩት የቅዱሱ የአብርሃም ፍጥረት የሱ ልጆች ነን፣ የቅዱስ ፍጥረት የአብርሃም ልጆች ነን እያልን ለካ እሱም እኮ አብርሃም ሳይወለድ የነበርኩ ሲለን የአብርሃም ፈጣሪ ሰው ሁኜ መጥቻለሁ እያለን ነው። አልገባንም። መምህሮቻችን በዚህ ልክ አልነገሩንምና መጻሕፍትን እንመርምርና እንድረስበት ብለው ማንበብ ጀመሩ ይላል። ምን ማለት ጀመሩ? ቅድም ያልኳችሁ ትምህርት ሲሰጥ ሁሉ ጊዜ አሁን ዝም ብለን እዚህ እኛ ተናግረን እናንተ ሰምታችሁ መበተን ሳይሆን እስኪ የተማርነውን ትምህርት ቤት እንፈትሸው ያስፈልጋል አይደል? አያስፈልግም? ሁሉ ጊዜ መመራመር አለብን። ሁሉ ጊዜ ማንበብ አለ። ስንት ከንቱ ነገር እናነብየለ እንዴ! ስንት አይን የሚያጠፋ ከንቱ ነገር ስናይ እንውል የለ እንዴ! መጽሐፍ ቅዱስ ግን አንድ ምዕራፍ የሚያነብሰው ማን ነው በቀን? እስኪ እንመርምረው። ህይወቱ ግን ይሄ ነው። አያችሁ የማያውክ የማይጎረብጥ። አያችሁ አባቶቻችን ለሃይማኖታቸው እንዴት ዋጋ እንደከፈሉ ካህናትን በዚህ ውስጥ መገምገም ይቻላል። አያችሁ ሰባኪውን በዚህ ውስጥ መገምገም ይቻላል። ምን ያክል እየሰራን ነው? ምን ያክል ጥረት አድርገናል? ምን ያክል ድርሻችን እየተወጣን ነው? እዚህ ውስጥ ራሱን ሲያይ ሁሉም ራሱን ይገመግማል። አያችሁ ምዕመናንም ደግሞ ማንበብ ጀመሩ። መጽሐፉን እስኪ እናንብበው፣ እስኪ እንመራመረው። አረማውያኑም የነበርንበት ኑሮ ለካ የጨለመ ጉዞ ነው። ለካ እንስሳዊ ባህሪ መብላት፣ መጠጣት፣ መምሸት፣ መምጋት ያ ኑሮ አልነበረም። ለካ ይሄ እዚህ ምድር ላይ እንደ እንስሳ አንቀርም። ለካ ጽድቅና ኩነኔ በሰማይ አለ። የህይወት መንገድና የመከራ መንገድ በሰማይ አለ። ለካ ዘላለማዊ ህይወት ሌላ ዓለም አለ። አልገባንም ነበር። እንደ እንስሳ ደመ ነፍስ ሆነን እንቀራለን መስሎን ነበረ። ተሳስተናል። አረማውያን መጻሕፍትን እናንብባሉ መጡ። አረማውያኑ አይሁዶችም ለካ ተፈጽሟል ትንቢተ ነቢያት፣ መሲሁ አማናዊ መሲህ ክርስቶስ ዓለምን ለካ አድኗል። ቀመሩን ለካ ዘለነዋል፣ ስተነዋል። እስኪ እናንብብና እንድረስበት እንመራመር በተማርነው ልክ ማለት ጀመሩ። እንጨትና ድንጋይ ስናመልክ ኖረናል፣ ለካ ተሳስተናል። እስኪ አሁን ደግሞ ሁሉን የፈጠረ ለካ እሱን ማምለክ ይቻላል፣ እሱም ዓለምን አድኗል ብለው አሕዛብ መጡ። አባቶቻችን ሁሉንም ጠቅልለው አዳራሹንም ሰፈሩንም ባዶ አደረጉትና ዓለምን ወደ ክርስቶስ አመጡ። ክብር ለአባቶቻችን ይሁንናል። ከዚያ በኋላ ወፈንደው ቢጡ ለጳውሎስ ሶቢሃ የጳውሎስ ጓደኞቹ ላኩት። አብጸጎም መንገለ ባሕር ወነበሩ ሲላስ ወጢሞቴዎስ ወደ ባህር እሱን አደረሱትና ጢሞቴዎስና ሲላስ ከሰባ አርድእት ጓደኛው ነው የጳውሎስ። ጢሞቴዎስ ደግሞ አረማዊና አይሁዳዊ እናቱና አረማዊ አባቱ የተገኘ ነው። ጢሞቴዎስ ከግዝረት ወደ ጥምቀት አንጥቶ ደቀ መዝሙሩ ያደረገው ያስተማረው የጳውሎስ ተማሪ ነው ጢሞቴዎስ። እነሱም ከሱ ጋር ሆነው በባህር ዳር ተቀመጡ ይላል። ወንዝ ይጸንፎሙ ጳውሎስ በአቴና። ከዚያ በኋላ ጳውሎስ ወደ አቴንስ ግሪክ ወረደ። ወደዛ ደግሞ ለማስተማር። ከዚያ ከአንጾኪያ ተነስቶ ጉዞውን አደረገና አሁን የታደረገ አቴና ማለትም ያው አቴንስ ወደ ግሪክ ወረደ። በመንፈሱም ተቆጣ ይላል። ሶበሬ ሁሉ ሀገር ወይቷቀሶሙ ለአይሁድ በምኩራብ ወበምስያት ሁሉ አሚረ ለዘተራከቦሙ። በምኩራብ ያሉትንም ከዚያ በኋላ በምኩራብ ያሉትን እየተከራከረ ድል ካደረገ ከተስማሙና ወደ እርሱ እምነት ወደ ክርስትናው ወደ መሲሁ ክርስቶስ ወደ ማመን ከመጡ በኋላ ገበያ ውስጥ ሄደ ይላል። ያስተምር የት ሄደ?
ገበያ ውስጥ ሄደው ምክንያቱም ሁሉ ምኩራብ አይገኝም። ሁሉ የት አይገኝም? ሁሉ ምኩራብ አይገኝም። ሁሉ ቤተክርስቲያን አይገኝም። ገበያ ውስጥ አለ። ሁሉም ገበያ ውስጥ አይገኝም። ሆስፒታል ውስጥ አለ። መማር የሚፈልጉ በተለያየ ቦታ አለ። አያችሁ አባቶቻችን ምን ያህል በእያንዳንዱ ቦታ መልካም ምድር የአየር ጠባይ እንኳን የኑሮ ዘይቤ የእውቀት ደረጃ ሳይገድባቸው ዓለም እንዴት እንደዘመሩ ወደዛ ሄዱ። በዚያ መስበክ ጀመረ ጳውሎስ። ወጎ ሙስተ ጠቢባን እለም ትምህርተ ኤፌቆሮስ ወካልአን ሰማዩ ረቃያን ወለታዝጎ ወመንፈቆሙ ይብሉ ምን ተይፈቅድ ዘራይ ነብይ ነው። ይህን ቃላትን የሚዘራ የሚናገር ተናጋሪ የሆነ ሰው ምንድነው የሚፈልገው ብለው በአቴንስ ግሪክ ውስጥ ያሉ ሰዎች ጳውሎስን ይከታተሉት ነበር። ወካልአን ይብሉ ትምህርት አምላክ አዲስ ይምህር ይሄ አዲስ አምላክ ነው አንጥቶ የሚያስተምረው እያሉ ይለቁን ነበር ጳውሎስ። ክርስቶስን ነው እንግዲህ አዲስ አምላክ የሚል እነኛ አንዳንዶቹ ስለ ጠፈር ብቻ እያወሩ ጠፈር ላይ ተንጠልጥለው የቀሩ ጠፈርን የፈጠረ የዘነጉ አንዳንዶቹ ፀሐይ፣ ጨረቃ፣ ምህዋር ስለዚህ ያወራሉ። ምህዋር ፀሐይ የፀሐይን እንቅስቃሴ ጉዞ ስለ ጨረቃ ያወራሉ። ነገር ግን ፀሐይ፣ ጨረቃ፣ ከዋክብት፣ ጠፈር፣ ሃኖት ስለዚህ እያወሩ ይሄን ሁሉ የፈጠረውን የዘነጉ ዝም ብለው ዓለማዊ ፍልስፍና ላይ ብቻ ወድቀው ያሉ እንዲፈላሰፉ አይምሮ የሰጣቸውን እግዚአብሔርን የዘነጉ ናቸው። እነኚህ ይቃወማቸው ነበር። ወማንፈቆሙ ይበሉ ምን ተይፈቅድ አሉ። ምንድነው የሚናገረው? ምን ፈልጎ ነው? ወካላኒ ይበሉ ትምህርት አምላክ አዲስ ይምህር አዲስ አምላክ ኢየሱስ የሚባል አምላክ እየሰበከ ነው አሉ። እስመ ሰበከ ሎሙ በእንተ ኢየሱስ ወትንሣኤሁ ሙታን እሱ ግን ከሙታን ስለመነሳቱ ስለ ኢየሱስ ክርስቶስ በኃይል ስለመነሳቱ በተዘጋ መቃብር ስለመነሳቱ በትንሣኤው ያለምን ትንሣኤ በማወጁ ዳግመኛ ሞት የሌለበት አምላክ በትንሣኤው እንዳረጋገጠ ዳግመኛ ሞት እንዳይኖርብን የኛንም እንደሌለብን የሱን ትንሣኤ አብነት አድርገን ለትንሣኤያችን በኩር እንደሆነ ያን ይሰብክላቸው ነበርና ስለዚህ ነገር ምንድነው የሚለው ብለው ተደነቁ። በጣም ይከታተሉትን ወሰዱት ተቤተ ምኩናን ዘይሰማይ አሪዮስፋጎስ የሚባል የፍርድ አደባባይ ወሰዱት ይላል። ይሄ ግሪክ ውስጥ ያለ መካነ ፈላስፋ ማለት ነው። ወደኛ ስንተረጉመው የፈላስፋዎች መሰብሰቢያ ማለት ነው። ምን ማለት ነው አላችሁ? ምን ማለት ነው? የፈላስፋዎች ምን ይሄ በሀገሪቱ ደረጃ እጅግ የረቀቁ ፈላስፋ የሚባሉ እጅግ የረቀቁ ጠቢባን የሚባሉ ሰማይና ምድርን ይመራመራሉ ተብሎ የሚታመንባቸው ሰዎች ብቻ የሚሰበሰቡበት አደባባይ አሪዮስፋጎስ ይባላል። አሪዮስፋጎስ ይባላል። ወደዚያ ቅዱስ ጳውሎስን ወሰዱት። ወይ ቤልዎ እስኩ ንግረነ ምን ትኑዝ ነገር ዘተሚሄር ትምህርተ ሐዲሰ እነኛ ፈላስፋዎች ወዲያሉበት ጳውሎስን ስበው ወሰዱና አዋቂ ነኝ አስተማሪ ነኝ ብለህ አይደል ያወከን ያለው እስኪ ይኸውልህ ከአዋቂዎች መካከል ጥልቅና ውቅያኖስ የሆኑ ምሁራን መካከል ግባና ተከራከር ብለው በብስጭት ጳውሎስን አጥተው እነዚያ መካከል አስገቡት ይላል። ተከራከረ እነሱ ጋር በትክክልም አንተ የምትሰብከው የዓለም መድኃኒት መሲሁ ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ማመን የምንችለው እርግጠኛ ምን ሆነው አሪዮስፋጎስ ገብተህ ሰብከህ ከወጣ እነሱን ካሳመንክ ነው ማለት። በዚህ በቆሮንቶስ መልእክቱ ላይ ደስ የሚል ነገር አለው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር ከ6 ጀምሮ ስታነቡ የዚህን ታሪክ እዚያ ላይ በደንብ ይተርከዋል። እዚህ ላይ ያው ገብቶ እንደተከራከረና እንዲያስተማረ ብዙዎችን እንዲያሳመነ ነው። አፍም እንዳዘጋ ነው። ምክንያቱም እሱ በስጋዊ ጥበብ ሳይሆን በመንፈስ ቅዱስ ጥበብ ነው እየተራቀቀ ያለው ነው። እነኛ በስጋዊ ጥበብ በደምና በነፍስ ነው ምሁርነታቸው። የሱ ግን በመንፈስ ቅዱስ ነው። በማን ነው? ስጋና ደም አልገለጠልህም አይደለም ያለው ጴጥሮስን የሕያው የእግዚአብሔር ልጅ ክርስቶስ ነህ ብሎ ሃይማኖቱን ሲመሰክር ስጋና ደም አልገለጠልህም ብፁዕ ነህ አይደል ያለው። እነኚህ በስጋና በደም የነሱ ፍልስፍና የግሪክ ፍልስፍና ሶቅራጥስ ብንለው አርስቶትል ብንለው ፕሉቶ ብንለው ሌላው ያ ሁሉ መቃብር ውስጥ ወድቆ የቀረ እንደሆነ ሊነግራቸው ገባ። አሪዮስፋጎስ ሲከራከሩት እዚያው አንደኛ ቆሮንቶስ ምዕራፍ 2 ቅድም ያልኳችሁ ቁጥር 6 ጀምሮ ስታነቡ አንተ ለኛ ምን አዲስ ነገር ልታስተምረን መጣህ አሉት። አሪዮስፋጎስ ያለ ምንድነው የምትለው አሉት። ጳውሎስ ንገረን እስኪ ይሄ እኮ መካነ ፈላስፋ
ምድርና ሰማይን የሚራቀቁ ባህርና የብስ ጠፈርና ሐኖስን የሚያውቁ ምሁራን የተሰበሰቡበት ማደባባይ ነው። የመጣህበትን ቦታ አውቀኸዋል? ለመሆኑ አንተ ምን አዲስ ነገር ለኛ ምን አዲስ ጥበብ ምን አዲስ ፍልስፍና ይዘህ መጥተህ ነው ብለው ቅዱስ ጳውሎስን ተናገሩት። ያን ጊዜ እሱ ምን አለ እዚያ ላይ በሚደንቅ ሁኔታ የተበሳጨም ይመስላል ሲመልስላቸው የጠቢባን ሰፈር ነው ያላችሁኝ፣ የጠቢባን መንደር ነው ያላችሁኝ፣ የጠቢባን አደባባይ ነው ያላችሁኝ? አዎ ሲሉት ጥሩ እንግዲያውስ ጠቢባን ፈላስፋዎች ከሆናችሁ ጥበበ ንነግሮም ለጠቢባን ለጥበበኞች ጥበብን እንነግራቸዋለን ብሎ ነው የጀመረው። አቃሉ ጋናች እስኪ በሉ ለጥበበኞች በሉ እስኪ ጥበብን እንነግራቸዋለን አላቸው። አሪዮስፋጎስ እንደው መካነ ፈላስፋ እንደሆነ ሰብቻለሁ። የምሁራን መሰብሰቢያ ቦታ እንደሆነ በብዙ በጥልቀትና በምጥቀት ዕውቀት የተሞላች ሰዎች እዚህ እንዲመተሰባሰቡ ለዚያ መጠን ያልደረሰ ሰው እዚህ እንደማይገባ አውቄያለሁ፣ ተረድቻለሁ። አለ የተባለ በአገሪቱ ፈላስፋ እዚህ እንደሚገኝም ሰምቻለሁ፣ አውቄያለሁ አለ። ምን አይነት ጥበብ ነው ያላችሁኝ አለ። ለጥበበኞች ጥበብን እንነግራቸዋለን። የአማርኛ መጽሐፍ ቅዱስ በበሰሉት መካከል ጥበብን እንነግራለን ይላል። ጥበብ እንነግሮም ለጠቢባን ለጥበበኞች ጥበብን እንነግራቸዋለን። ዋኮ ጥበበ ዘዓለም ወይ ጥበበ መላእክት ተዘንቶ ዓለም አለው ምስአሩ እኛ የምንናገረው ጥበብ አለ የዚህ ዓለም ጠቢባን የሚያውቁትን አይደለም አለ። እነሱን ከንቱ ሲያደርጋቸው እስኪ በሉ እኛ በሉ እስኪ የምንናገረው ጥበብ የዚህ ዓለም ጠቢባን የዓለም ገዢዎች መሻርና መሞት ያላቸው የሚናገሩትን ጥበብ አይደለም። ከዘመን በፊት በሉ እስኪ ተሰውሮ የነበረ ማንም ሳያስገድደው ራሱን የገለጠ እውነተኛውን ጥበብ እሱን እነግራችኋለሁ። ክብር ለመድኃኔዓለም። ጥበባችን እሱ። አዎ ምን ጥበብ ልትነግረን መጣ ሲሉ ጥበብን ነግሮም ለጠቢባን ለጥበበኞች ጥበብ እነግራቸዋለን። ዋኮ ጥበብ ዘዓለም ወይ ጥበብ መላእክት ተዘንቶ ዓለም የዚህ ዓለም ገዢዎች የሚያውቁትን ጥበብ አይደለም። ምክንያቱም ሀለው ይሳሩ ይሞቱ ዘንድ ያላቸውና ይሻሩ ያልፉ ዘንድ ያላቸውና አላህ ዘሃሎ ህጉ በነፍጥረቱ ቅድመ ዘመናት ከዘመን በፊት ተሰውሮ የነበረ ፍጥረት የማያውቀው ማንም ሳያስገድደው በስጋ የተገለጠውን ጥበብ እሱን እንናገራለን። እሱም መድኃኒታችን ክርስቶስ ነው። ማን ነው አለ? አቴንስ ግሪክ ገብቶ አሪዮስፋጎስ በሚባል በመካነ ፈላስፋ ተገንቶ የሰበከው ነው ሐዋርያው። ይህን ነገራቸው። ለዚህ መቼስ መልስ ያለው ፈላስፋ የለም። እነሱ የመሰላቸው ስለ ጠፈር የሚያወራ ነው። እሱ ጠፈር ምን ቁም ነገር አይደለም አላቸው። 20 ዓለማትን የፈጠረ ምን ጠፈር ብቻ 20 ዓለማትን ፈጥሯል። በዘመን ሂደት ራሱን የገለጡለትን በነቢያት ላይ አድሮ እየመሰከረ ነው። ፍጥረት ሁሉ ተዘርግቶ የሚሰብክለት ለ20 ዓለማትን ሲዘረጋ አንድ ምሰሶ ጠጠር ድጋፍ ያላስፈልገው 20 ዓለማትን የዘረጋ እሱ ሰው ሆኖ ወደዚህ ምድር መጥቶ ዓለምን አድኖ አላለ። ወሰባቴን አስተለይ ነግዱም ኩሎም ህየ ባይድ ተካዝ አልቦሙ ዘልበለዳይሙ ላጥሮቱ ባይቲቱ ወይ ሐሰሱ ዘይውሉ ወዘይነብቡ ያዳመጡት ጳውሎስን እነኛ ሁሉ ጠቢባን የሚናገሩት ጠፍቷቸው እሱም ማዳመጥ ብቻ ሆነ ቃላቸው ይላል። አቃሉ ጋናችሁ ማንን ማዳመጥ ብቻ ጳውሎስን ያ ሁሉ ጠቢባን የሚናገሩት አጡ። አሁን አርስቶትል በለው ፕሉቶ በለው ሶቅራጥስ በለው ሌላው ባለ መቃብር ስር ተሸጉጦ ቀርቷል። የስም አጠራሩ የለም ወደ ትቢያ ተቀይሯል አለ። አያችሁ መቃብርን ትቢያ አድርጎ የኔ ጌታ ተነስቷል መድኃኔዓለም። ያንን ጥበብ ነው የምሰብከው አለ። አያችሁ የኔ ጥበብ እሱ ነው። የኔ ጥበብ እሱ ነው። እሱን ነው የምሰብከው አለ። ወቆመ ጳውሎስ ውስጥ አሪዮስፋጎስ በመካነ ፈላስፋ ጳውሎስ ቆም ወይ ቢሮም እንዲማላቸው አንተሙ ሰብአ አቴና እናንተ የግሪክ ሰዎች ሪየክሙ ተአብዱ በኩሉ በሁሉ ነገር ሰነፉ ናቸው አያችኋለሁ። ለምን ትሰንፋላችሁ? አያችሁ የእናንተ ጥበብ ስንፍና ነው። ማንን ቃል ያዛችሁ? ክርስቶስ ሳይያዝ ምን ጥበብ አለ? በሁሉም ነገር ሰንፋችኋል። ምን ሆናችሁ ነው አላቸው። ለምን ትሰንፋላችሁ? ስለ ጨረቃ ብቻ እያወራችሁ፣ ስለ ፀሐይ ብቻ እያወራችሁ፣ ለምን ስለ ከዋክብት ብቻ እያወራችሁ፣ ስለ ጠፈር እያወራችሁ፣ ስለ ውቅያኖስ ብቻ እያወራችሁ ሰንፋችኋል በሁሉም ነገር አላቸው። ሰንፋችኋል። ዋንሰ ብሔረክሙ ታምልክሙ ለእግዚአብሔር ዘገብረ ዓለመ ወምድረ ወኩሎ ዘውስቴቶሙ እኔ እሰብካችኋለሁ። ምሰብካችኋለሁ
ዓለምን የፈጠረ እግዚአብሔርን ነው። በቃሉ ጋር ናችሁ። ዓለምን አይደለም ሰብካችሁ፣ ዓለምን የፈጠረ ማን? እግዚአብሔር ነው። ግዘፈ ምድርን የዘረጋ በተንጣለለ ባህር ላይ ይህን ምድር ያለም የዘረጋ ወደ ላይም ደግሞ ጠፈር ብሎ ውሃውን ዘርግቶ ያለ ድጋፍ ያስቀመጠ ደግሞ በጠፈር በታችና ከምድር በላይ ያለውን የሚታየውን የማይታየውን ስነ ፍጥረት እሱን የፈጠረውን እሱን ነው የምሰብከው። አያችሁ፣ እሱን ነው የምሰብከው። የሁሉ ፈጣሪ ሁሉን ያገኘ ዘውቱ እግዚአ ሰማያት ወምድር እሱም ሰማይና ምድርን የፈጠረ ነው። ወይነበር ውስተ ቤት ዘገብሩ እደሰብ በዚህ እናንተ ባሪዎስ ጳውሎስ አደባባይ እናንተ በፈጠራችሁ ሰፈር ውስጥ የሚወሰን አይደለም። ሰማይና ምድርን ሁሉን የፈጠረ ነው። በጠቢባን አደባባይ የሚወሰን አምላክ አይደለም። የኛ አምላክ አለ ምሰብከው እሱ ሰማይና ምድርን የፈጠረ ሁሉም በእጁ የያዘ ነው። ወውእቱ ይሁብ ለኩሉነ ነፍስ ሕይወተ ለነፍስ ሁሉ ሕይወትን የሚሰጥ ነው እሱ አለ። እስኪ በሉ ለነፍስ ሁሉ በሉ ሕይወትን ምን የሚል ነው? የሚሰጥ ነው አለ። ደግሞም ለሚፈልጉት ቅርብ የሆነ የሚገኝ ነው። እስኪ በሉ ደግሞም በሉ እስኪ ለሚፈልጉት ቅርብ የሆነ ፈጥኖ የሚገኝ ነው። ማን ነው እሱ? አዎ ሁልጊዜ ከኛ የማይለይ አማኑኤል ብለነው ከኛ ጋር የሚኖር ብለነው ከኛ ጋር የሚኖር ፍጥረቱን የማይለይ ምንም ብንበድል ምንም ኃጢአተኛ ብንሆን እያየ እንዳላየ ዓይንን የፈጠረ እየሰማ እንዳልሰማ ጆሮን የፈጠረ እግዚአብሔር በምሕረት ትከሻው በማይዝል የምሕረት ትከሻ ተሸክሞን እድሜ ለንስሐ እየሰጠ ማልትና ሌሊት ክረምትና በጋ እያፈራረቀ እየመገበን የሚኖራል። እሱን ነው የምሰብክላችሁ አለ። እኔ የምነግራችሁ እሱን ነው። ቀጠለ ወንዘ ዘመዱ እንከምን ይሁን ይሄ ለእግዚአብሔር እነሆ እንግዲህ እኔ የእግዚአብሔር አካሉ ነኝ። ኢየሩቱን አስተማስሎ በወርቅ ወበብር ወበእብን ዘግሉፍ እነሆ በተዘጋጀ በወርቅ በብር በድንጋይ በጣዖት በሰው እጅ በተሰራ ነገር ሁሉ ልንመስለው ግን አይገባም አለ። እነኚህ ሁሉ የአሕዛብ የአረማውያን የአይሁድ ጣዖቶች ናቸው። አንዳንዱ ወርቅ ያመልካል፣ አንዳንዱ ብር የተለያየ አምልኮ ስላላቸው በዚህ የተጠመደ አይምሮ ስላላቸው አምላክ ነው ባይሉትም እንኳን ከአምላክ በላይ የሚወዷቸው ነዋያት ስላሉ እነኚህ ሁሉ ከንቱ ናቸው አለ። እነኚህ ሁሉ ለሱ ወርቅ ምሳሌ ሆነው ማለት ብር ምሳሌ ሆነው ማለት እብን ድንጋይ ምሳሌ ሆነው ማለት የተጠረበ እንጨትም ምሳሌ ሆነው ማለት ምሳሌ የሌለው አምላክ ነው የምሰብካችሁ አለ። እስካሁን ድረስ ይህን ስትከተሉ ቆይታችኋል። ያላወቃችሁበት ዘመን ስለሆነ አለ። ነገር ግን የነበረውን ያን ክፉ ነገር አሰሰለ እግዚአብሔር አስወገደላችሁ። ወባይቱ አዘዘ ለኩሉ ሰብ ይነስሁ በኩለይ ነገር ግን ሁሉም ሰው ዘወትር ንስሐ እንዲገባ እግዚአብሔር አዘዘ ይላል ርዕሳችን። እስኪ በሉ ነገር ግን በሉ ሁሉም ሰው ንስሐ ሁልጊዜ ንስሐ እንዲገባ ማን አዘዘ? እግዚአብሔር አዘዘ። ወርቅም አመለካችሁ፣ ብርም አመለካችሁ፣ እንጨትም አመለካችሁ፣ ከተለያየ ማዕድናት የተሰራ ጣዖት ስታመልኩ ኑራችኋል። እግዚአብሔር የለም አላችሁ፣ እግዚአብሔር ነበረም አላችሁ፣ እግዚአብሔር አልመጣም አላችሁ፣ እግዚአብሔር መጥቷል አላችሁ፣ አዳነ አላችሁ፣ አላዳነም አላችሁ። ውጥንቅጡ በወጣ እምነትና በተንሻፈፈ ልብና አይምሮ ውስጥ ኑራችኋል እስካሁን አለ። ከዚህ በኋላ ግን ያንን አውጣችሁ ውስጣችሁ ጣሉትና ምንም እንኳን ሰው ናችሁና ክፍተት ሊኖርባችሁ ስለሚችል በህይወታችሁ ሁሉ ጊዜ ንስሐ እየገባችሁ ኑሩ አለ። ማን አዘዘ? እኔ ጳውሎስ አይደለም ወይም ሲላስ ወንድሜ አይደለም ወይም ልጅ ጢሞቴዎስ አይደለም ያዘዘው። ሁሉ ጊዜ ንስሐ እንድንገባ ያዘዘን ማን ነው? አዎ ሁሉ ጊዜ እንደምንሳሳት ሁሉ ጊዜ ንስሐ ሊዘነጋ ይገባው። ሁሉ ጊዜ መሳሳት ስላለ በማወቅም ባለማወቅም አያችሁ ተሳስተንም አውቀንም የምንሰራው በደል ስላለ ብዙ ጊዜ እንቅፋት ስለሚገጥመን ያለንበት ዓለም
ለቅድስና ለመብቃት የሚፈትን ስለሆነ መውደቅ መነሳት ይኖራል። በእያንዳንዳችን እንቅስቃሴ በየጊዜው በየሰዓቱ እንቅፋት እንዳለ መውደቅ መነሳት እንዳለ ሁልጊዜም ንስሐ ሊዘነጋ አይገባውም ነው ያለው ሐዋርያው። ምን አይገባው? ሰው ከንስሐ መለየት የለበትም ነው ትምህርቱ። ከምን መምህራን ከማስተማር አባቶች ከማስተማር ዋጋ ከመክፈል መለየት የለባቸው። ስራቸው ይሄ ስለሆነ ይሄው አባቶቻችን አየን እኮ የተሰጣቸውን አደራ ነው የተወጡት፣ ሌላ ነገር አይደለም። እነ ቅዱስ ጳውሎስ፣ እነ ሲላስ፣ እነ ጢሞቴዎስ ሌሎቹም አባቶቻችን በሐዋርያ ሥራ ላይ ስታነቡ ይህን ሁሉ ዓለም እየዞሩ ሲሰብኩ ዝም ብሎ አልጋ ባልጋ አይደለም። አንድ ቦታ ተገርፈው፣ አንድ ቦታ የተሰቀሉ አሉ፣ አንድ ቦታ የታሰሩ አሉ፣ በፍርድ አደባባይ የሚንገላቱ አሉ፣ መርከብ ተሰብሮባቸው ባህር ላይ 3-4 ቀን ያደሩ አሉ፣ ምግብ ሳይበሉ 3 ሳምንት እንደነ ቅዱስ ጳውሎስ የታገሉ አሉ፣ እየተከራከሩ ለማሳመን የምግብ እንኳን ጊዜ ያጡ አባቶቻችን አሉ። አያችሁ ዛሬኛ የተሰጠና አደራ ዘንግተን በጣም በብዙ በማይጠቅም ነገር የወንጌሉ ስራ በመጋፋት ተጠምደን ያለን። እግዚአብሔር አይምሮ ይስጠን፣ በእውነት ልባችን ይመልሰው። እንቅፋቱ መብዛቱ ለወንጌል በምድር ላይ የተሰጠ አጀንዳ ቀዳሚ ሆኖ ሳለ አያችሁ ሁልጊዜ ሰዎች ንስሐ እንዲገቡ ሁልጊዜ መስበክ፣ ሁልጊዜ ማስተማር፣ በሚመችም በማይመችም ሲሞላም ሳይሞላም ስንደሰትም ስናዝን ሁልጊዜ ወንጌል መሰበክ እንዳለበት አምላካችን ለአባቶቻችን የሰጠው እውነታ በምድር ላይ የተሰጠ ልዩ ጸጋ ቀዳሚ ስራችን ይሄ ነው። ለምን ምእመናን ዘወትር ንስሐ መግባት ስላለባቸው ዘወትር ማስተማር ያስፈልጋል። ካልተማርን ንስሐ መግባት ይቻላል? አዎ ሁልጊዜ እኮ ማስታወስ መናገር ስላለብን ነው ጉባኤ የሚዘረጋው፣ ሌላ ነገር አይደለም። ሁልጊዜ ማስታወስ፣ ሁልጊዜ ማስተማር፣ ሁልጊዜ መንገድ መምራት ማሳየት ስለሚያስፈልግ ነው። ነገር ግን በውስጡ ህዝቡ ሁልጊዜም ንስሐ እንዲገቡ ማናዘዘ ንስሐ እንድንገባ ሥጋው ወደሙ እንድንቀበል እግዚአብሔር ይርዳል። የእናታችን አማላጅነት የቅዱሳን ጸሎት አይለይ። የተማርነውን አምላካችን በልቦናችን ያሳድርብን።